የህወሓት ኃይሎች በተጨማሪ ሁለት ግንባሮች አዲስ ወታደራዊ እንቅስቃሴ መጀመራቸው ተሰምቷል። የህወሓት ጦር የኢትዮጵያን ወታደሮች ከጀርባ ለመውጋት በማሳብ የህዳሴው ግድብ ካለበት ቅርብ ርቀት ጦራቸውን እያሰፈሩ ስለመሆኑ ተጋልጧል። የመከላከያ ሰራዊት ደህንነት ቡድን ጥብቅ ክትትል እያደረገ ሲሆን ወልቃይት ጥቃት ለመፈጸም ያልተመቸው ቡድኑ ዞሮ በሌላ አቅጣጫ መከሰቱ አስደንጋጭ ሆኗል። የታመኑ ወታደራዊና የስለላ ምንጮች እንደጠቆሙት ህወሓት በወልቃይት ግንባር ሊሰነዝር ያቀደው ጥቃት ሙሉ በሙሉ መክሸፉን ተከትሎ የትኩረት አቅጣጫውን ወደ ቤንሻንጉል ጉሙዝ ታላቁ ህዳሴ ግድብ አቅራቢያ በመቀየር አዲስ የጦርነት ቀጠና ለመክፈት እየተንቀሳቀሰ ነው። ዋና ዋና የወታደራዊ እንቅስቃሴው ማሳያዎች፣ አንደኛ የምሽግ መለወጥ። ቡድኑ በኤርትራ አዋሳኝ ድንበሮች አካባቢ የነበሩትን ጠንካራ ምሽጎች በመተው ኃይሉን ወደ ሱዳን ድንበር እያሸሸ ይገኛል። ሁለተኛ የሱዳን አልቡርሃን እጅ። ከሱዳኑ የጦር መሪ ጄኔራል አልቡርሃን ጋር በማበር በብሉ ናይል በኩል ጥቃት ለመሰንዘር የትጥቅና የሎጂስቲክስ ድጋፍ እየወሰደ ነው። ሶስተኛ ስትራቴጂካዊ መደናገጥ። የወልቃይትን የአማራ ልዩ ኃይልና የመከላከያ ግንባር መጣስ እንደማይችል ሲረዳ ትኩረትን ለማስቀየርና ዓለም አቀፍ ትኩረት ለመሳብ ወደ ግድቡ አቅራቢያ ለመጠጋት ማቀዱን ያሳያል። ይህ የህወሓት አዲስ እንቅስቃሴ ወታደራዊ ጥበብ የጎደለውና ፍጹም የሆነ ስትራቴጂካዊ ስሌት ስህተት ነው። የህወሓት የስትራቴጂ ለውጥና የቤንሻንጉል ጉሙዝ ብሉ ናይል እቅድ ለምን ወደ ፍጹም ሽንፈት እንደሚያመራቸው የሚያሳዩ ሶስት ዋና ዋና ወታደራዊ ምክንያቶች። አንደኛ የጂኦግራፊያዊና የሎጂስቲክስ ወጥመድ። ከኤርትራ ድንበር ምሽግን ለቆ ኃይልን ወደ ሱዳን ማዛወርና በረጅም ርቀት የቤንሻንጉልን ምድር ለመውረር መሞከር በወታደራዊ ሳይንስ ራስን ለከበባ አሳልፎ መስጠት ነው። የሱዳን የውስጥ ትርምስ በአስተማማኝ ሁኔታ የሎጂስቲክስ መስመር ለመዘርጋት አይፈቅድም። ሰራዊቱ በረሃና ክፍት በሆኑ ቦታዎች ላይ ረጅም ርቀት ሲጓዝ ለኢትዮጵያ አየር ኃይልና ድሮን ቀላል ኢላማ መሆኑ የማይቀር ነው። ሁለተኛ የሀገር መከላከያ ሰራዊት ስትራቴጂካዊ ዝግጁነት ነው። የኢትዮጵያ መንግስት የታላቁን ህዳሴ ግድብና የቤንሻንጉል ጉሙዝ አካባቢን የብሔራዊ ደህንነት ቀይ መስመር አድርጎ ነው የሚመለከተው። በዚህ ቀጠና ላይ የሰፈረው የኢትዮጵያ መከላከያ ሰራዊት እጅግ ዘመናዊ የታጠቁ የአየር መከላከያዎችን የገነቡና ለማንኛውም አይነት የውጭና የውስጥ ጥቃት ፈጣን ምላሽ መስጠት የሚችሉ ልዩ ክፍለ ጦሮች ናቸው። ህወሓት ወደዚህ ወጥመድ መግባት ማለት ዝግጁ ሆኖ ከሚጠብቀው እጅግ ግዙፍ ወታደራዊ ኃይል ጋር መጋጨት ማለት ነው። ሶስተኛ ከአልቡርሃን ጋር የተደረገው ጥምረት ውድቀት ነው። የሱዳኑ መሪ አልቡርሃን ራሳቸው ሀገራቸው ካለው የድጋፍ ፈጣን ተንቀሳቃሽ ኃይል ጋር በገጠሙት የእርስ በርስ ጦርነት ህልውናቸው አደጋ ላይ ወድቋል። ራሱን ማዳን ያልቻለ ኃይል ለህወሓት የሚሰጠው የጦር መሳሪያና ስትራቴጂካዊ ድጋፍ ስኬታማ ሊሆን አይችልም። እንዲያውም ይህ የህወሓት ስምምነት የኢትዮጵያን ህዝብ ይበልጥ የሚያስቆጣና የመንግስትን ህጋዊ እርምጃ ዓለም አቀፍ ተቀባይነት የሚያሰጠው ነው። ህወሓት ከሱዳን ብሔራዊ ጦር ጋር በመሆን በቤንሻንጉል ጉሙዝና በሱዳን ሰማያዊ ናይል አዋሳኝ ድንበሮች አካባቢ እያደረገ ያለው መልክዓ ምድራዊና ወታደራዊ እንቅስቃሴ በኢትዮጵያ ብሔራዊ ደህንነት፣ በታላቁ የህዳሴ ግድብ ጥበቃና በምስራቅ አፍሪካ ቀጠናዊ መረጋጋት ላይ ከፍተኛ ስጋት እየደቀነ ይገኛል። የኢትዮጵያ ፌዴራል መንግስት የሱዳን ጦር የህወሓት ቅጥረኛ ተዋጊዎችን በድንበር አካባቢ ለጸብ አጫሪነት እየተጠቀመ ነው በማለት በይፋ መክሰሱ የሚታወስ ነው። ይህ ጥምረትና በቤንሻንጉል አቅጣጫ የሚታየው እንቅስቃሴ የሚከተሉትን ዋና ዋና ስጋቶች ይፈጥራል። አንደኛ በታላቁ የህዳሴ ግድብ ደህንነት ላይ የሚደቀን አደጋ። የቤንሻንጉል ጉሙዝ ክልል የኢትዮጵያ ቁልፍ ብሔራዊ ሀብት የሆነው የህዳሴ ግድብ የሚገኝበት ስፍራ ነው። በዚሁ አቅጣጫ ከድንበር ማዶና በድንበር አካባቢ የሚንቀሳቀሱ ተቃዋሚ ኃይሎች መፈጠራቸው ግድቡን ከማንኛውም አይነት ድንገተኛ ጥቃት ወይም የደህንነት ማወክ አደጋ ለመጠበቅ የሚያስፈልገውን ጥረት አዳጋች ያደርገዋል። ሁለተኛ አዲስ የጦርነት ግንባር መከፈትና ድንበር አለመረጋጋት። ኢትዮጵያ በሀገር ውስጥ ካሉ የጸጥታ ፈተናዎች በተጨማሪ በምዕራብ አቅጣጫ በቤንሻንጉልና በምዕራብ ጎንደር መስመር በኩል ከሱዳን ጦርና ከህወሓት ታጣቂዎች የሚሰነዘር ጥምር ወታደራዊ ጫና ይገጥማታል። በሱዳን በኩል ታጥቀውና ወታደራዊ ልምድ አካብተው ወደ ኢትዮጵያ ድንበር የሚገቡ የህወሓት ኃይሎች በሰሜንና በምዕራብ
በምዕራብ ኢትዮጵያ ዳግም መጠነ ሰፊ ግጭት የመቀስቀስ አቅማቸውን ያሳድጋል። ሶስተኛው የውክልና ጦርነት መስፋፋት ነው። በሱዳን ጦርና በፈጣን ደጋፍ ኃይሎች መካከል የሚደረገው ጦርነት ወደ ኢትዮጵያ ድንበር እየፈሰሰ ነው። ሱዳን ኢትዮጵያ ለአርኤስኤፍ ድጋፍ እየሰጠች ነው ስትል ትከሳለች። ሱዳን ይህንን የኢትዮጵያ ድጋፍ ለመግታት ወይም አጸፋ ለመመለስ ህወሓትንና ሌሎች የኢትዮጵያ መንግስት ተቃዋሚዎችን እንደ ጋሻ ወይም የውክልና መሳሪያ ልትጠቀም ትችላለች። ይህ ደግሞ አካባቢውን ዓለም አቀፍና ቀጠናዊ ኃይሎች የፍልሚያ አውድማ ያደርገዋል። አራተኛ የቀጠናው ትብብር ስምምነቶች መፍረስ። ህወሓት ከኢትዮጵያ ፌዴራል መንግስት እውቅና ውጪ ከጎረቤት ሀገር መከላከያ ሰራዊት ጋር ወታደራዊ ትብብር መፍጠሩ የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ዋጋ የሚያሳጣና ዳግም ወደ እርስ በርስ ጦርነት የሚያመራ እርምጃ ነው። በሁለቱ ሀገራት መካከል የነበረውን ይገባኛል ጥያቄ ለምሳሌ የአልፋሽጋ ይዞታን በሰላማዊ መንገድ ለመፍታት የሚደረጉ የዲፕሎማሲ ጥረቶችን ያደናቅፋል። ይህ በቤንሻንጉል በኩል እየታየ ያለው የኃይሎች አስተላለፍ ለውጥ በአግባቡ በዲፕሎማሲና በወታደራዊ ዝግጁነት ካልተመከተ የኢትዮጵያን ሉዓላዊነት አደጋ ላይ ከመጣል ባለፈ መላውን የአፍሪካ ቀንድ ወደማይወጣው የከፋ ቀውስ ሊከት ይችላል። የኩርሙክ ቀጠና ቀጣይ የግጭት ቀጠና የመሆን እድሏ እጅግ ሰፊ ነው። ኩርሙክ በኢትዮጵያና በሱዳን ድንበር ላይ የምትገኝ በወታደራዊ ስልጠና፣ በዲፕሎማሲያዊ ውጥረትና በከፍተኛ የኢኮኖሚ እምቅ አቅሟ በተለይም በወርቅ ማዕድን ምክንያት በአሁኑ ወቅት የአፍሪካ ቀንድ እጅግ ስሱና ስትራቴጂካዊ የፍልሚያ ቀጠና ሆናለች። ኩርሙክ በከፍተኛ የወርቅ ክምችቷ የምትታወቅ ቀጠና ናት። በቢሊዮን የሚቆጠር ዶላር ወጪ የተደረገበትና ከ20 ኪሎ ሜትር በላይ ስፋት ያለው የኩርሙክ ወርቅ ፋብሪካ በግማሽ አቅሙ ማምረትን እንዲጀምር ሰፊ ስራዎች እየተከናወኑ ይገኛሉ። ፋብሪካው ወደ ሙሉ የማምረት አቅሙ ሲገባ በአመት እስከ 7 ቶን ወርቅ በማውጣት ለሀገሪቱ በአመት እስከ 1 ቢሊዮን ዶላር ገቢ ያስገኝላታል ተብሎ ይጠበቃል። ይህ የወርቅ ፕሮጀክት ቀደም ሲል ከግብጽ ወታደራዊ ተቋማት ጋር ትስስር ባለው አስኮም በተባለ ኩባንያ እጅ የነበረ ቢሆንም ከህዳሴው ግድብ ጋር ባለው መቀራረብ ሳቢያ ከደህንነት ስጋት ጋር ተያይዞ እንዲለቅ ተደርጓል። በቅርቡ ደግሞ ፕሮጀክቱ ወደ ቻይናው ዝጅን ኩባንያ እንዲተላለፍ እንቅስቃሴዎች እየተደረጉ ይገኛሉ። ነገር ግን በአካባቢው ያለው አለመረጋጋት የማዕድን ማውጣት ስራውን በታቀደው ፍጥነት ለማስቀጠል ትልቅ ማነቆ ሆኗል። በአጠቃላይ ኩርሙክ ለሀገሪቱ ከፍተኛ የኢኮኖሚ ምንጭ የመሆን እድል ያላት ቢሆንም አሁን ላይ ግን የሱዳን እርስ በርስ ጦርነት ተረፍራፊና የጎረቤት ሀገራት የውክልና ፍልሚያ መናኸሪያ የመሆን አደጋ ተደቅኖባታል። ኩርሙክ ከታላቁ ህዳሴ ግድብ ጋር ያላት መልክዓ ምድራዊ መቀራረብ ለሀገራዊ ደህንነት እጅግ አሳሳቢ ያደርጋታል። በአካባቢው የሚንቀሳቀሱ የሱዳን ጦር፣ የህወሓት ቅጥረኛ ታጣቂዎችም ሆኑ ሌሎች አማጽያን በግድቡ ደህንነት ላይ ቀጥተኛም ሆነ በተዘዋዋሪ የስነ ልቦናና የደህንነት ስጋት ይፈጥራሉ። በአፍሪካ ቀንድ ጉዳዮች ላይ የባለሙያዎችን ትንተና የሚያቀርበው ኢሮፕ ኤክስተርናል ፕሮግራም ዊዝ አፍሪካ የተባለው የቤልጅየሙ ተቋም ያቀረበው ሰሞንኛ ሪፖርት ደግሞ በሱዳን ሁለቱ ተፋላሚ ኃይሎች ሀገሪቱ ከጎረቤት ሀገሮች ጋር በምትዋሰንባቸው ግዛቶች የተጠናከረ ውጊያ እያደረጉ መሆኑን ይጠቁማል። ላብነትም በብሉ ናይል ግዛት በምትገኘው በአል ካይሊ ከተማ አቅራቢያ በተደረገ ውጊያ የሱዳን ጦር 94 የፈጥኖ ድራሽ ኃይሉን ተዋጊዎችና 4 ተሽከርካሪዎችን ደምሶ አካባቢውን መቆጣጠሩን መግለጹንም አመላክቷል። ሱዳን ከደቡብ ሱዳን በምትዋሰንባቸው ግዛቶች ብቻ ሳይሆን እንደ ኢትዮጵያና ቻድ ካሉ አገሮች ጋር በምትጎራበትባቸው ግዛቶች የሱዳን ተፋላሚዎች የተጠናከረ ውጊያ ማድረጋቸው ቀጠናዊ ስጋት መደቀኑን ያትታል። የተባበሩት መንግስታት ድርጅት ይህን ሁኔታ አሳስቦት መግለጫ ማውጣቱን የጠቆመው ሪፖርቱ በድንበር ግዛቶች የተጠናከረው ግጭትም ሲቪሎችን እንዲጎዱና እንዲፈናቀሉ ከማድረግ ባለፈ የሰብአዊ እርዳታ ማቅረቢያ ኮሪደሮችን እንደሚዘጋ አመላክቷል። አሜሪካ በበኩሏ በሱዳን ያለው ቀውስ እጅግ ስላሳሰባት አስቸኳይ የተኩስ አቁም እንዲሰፍን ግፊት እያደረገች ናት ተብሏል። በተመድ የጸጥታው ምክር ቤት አስገዳጅ የሆነ የተኩስ አቁም እንዲደረግ ግፊት እያደረገችም ነው ተብሏል። በአስቸኳይ ተፋላሚዎቹ ውጊያቸውን አቁመው ሰብአዊ ረድኤት የሚቀርብበት ኮሪደር እንዲከፈት ለማድረግ አሜሪካ የራሷን ጥረት እያደረገች መሆኗ ተሰምቷል። የአረብ ኤሚሬትስ ዘናሽናል ጋዜጣ እንደዘገበው የሱዳን ፈጥኖ
ፈጥኖ ድራሽ ኃይል ወደ ኢትዮጵያ ድንበር ወደ ተጠጉ አካባቢዎች ስልታዊ ማፈግፈግ አድርጓል ወይም ጦርነቱን ሆን ብለው ወደዚያ ወስዶታል ብሏል። ሳሚ ሰኢድ የተባሉ የሱዳን ጉዳይ ተንታኝን ያጣቀሰው ዘገባው ፈጥኖ ድራሽ ኃይሉ የሱዳን ጦርን ኃይል ለመበተንና ይዞታውን ለመለወጥ በሚል ነው ከኢትዮጵያ ድንበር ጋር ወደምትጓራበተው ወደ ብሉ ናይል ግዛት ጦርነቱን ያዛወረው ይላል። አሁን ባለው ሁኔታ ፈጥኖ ድራሽ ኃይሉ ከብሉ ናይል ግዛት መዲና ከዳማዚን ባለፈ ወደ ሰሜን አልፎ አይዋጋም። ፈጥኖ ድራሽ ኃይሉ ልክ እንደ ከዚህ ቀደሙ ደጀን የሚሆነውና ድጋፍ የሚሰጠው ማህበረሰብ በሌለበት አካባቢ ገብቶ አይዋጋም። ድጋፍ የማያገኝባቸውን ቦታዎች በግብታዊነት ብቻ ዝም ብሎ መቆጣጠሩን ትቷል። ፈጥኖ ድራሽ ኃይሉ ከዚህ ቀደም እንደገጠመው ሁሉ ተዋጊዎቹ በአካባቢው ህዝብ በሚጠቁባቸው ቦታዎች አይገባም። ከዚህ ቀደም ተዋጊዎቹ ትንኮሳ ሲያጋጥማቸው በወሰዷቸው ጠንካራ አጸፋዎች በብዙ ቦታዎች ብዙ ጭፍጨፋ ማድረሱንና ደም መቃባቱ አይዘነጋም። በዚህ ጉዳይ ሲብጠለጠልና ሲወገዝ በመቆየቱ አሁን ፈጥኖ ድራሽ ኃይሉ ከህዝብ ጋር ግጭት ይገጥመኛል ወደሚላቸው አካባቢዎች እግሩን ማንሳት አቁሟል በማለትም ተንታኙ መናገራቸውን አስነብቧል። የፈጥኖ ድራሽ ኃይሉ አራቱንም የዳርፉር ግዛቶችን የተቆጣጠረ ሲሆን በዚሁ በዳርፉር ማዕከሉን ያደረገ የራሱን መንግስት መመስረቱን አውጇል። ከዳርፉር በተጨማሪ የኮርዶፋን ግዛቶች በከፊል የያዘ ሲሆን አሁን ደግሞ ወደ ብሉ ናይል ግዛት አስፍቶ በመግባት እየተዋጋ ነው። በሰሜናዊና ማዕከላዊ የሱዳን ክፍሎች ይዞታውን ያጠናከረው የሱዳን ሰራዊት አሁን እንደ ብሉ ናይል ባሉ ደቡባዊ የሱዳን ግዛቶች ገብቶ ለመዋጋት በመገደዱ ኃይሉ እየተበታተነና ይዞታው እየሳሳ ነው የሚል ሀተታ ነው ተንታኙ ያቀረቡት።